መንግስት በግዴታ ደሞዝ ሊጨምር መሆኑን ያገኘነው መረጃ ያሳያል። ይህ አሰራር በእጅ አዙር የመንግስትን እጅ በመጠምዘዝ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰንና የሚያኖራቸው ደሞዝ እንዲያገኙ በር የሚከፍት መሆኑ ታውቋል። በሌላ መረጃ ደግሞ የአሜሪካ ድጋፍ በመቋረጡ ምክንያት በሆቴሎች የሚደረጉ ስብሰባዎችና ስልጠናዎች መቀነሳቸውን ሰምተናል። በርካታ ተቋማትም ከሆቴሎች ጋር የገቡትን ውል በመሰረዛቸው ሆቴሎቹ በ10 ሺዎች የሚቆጠሩ ዶላር ለማጣት መገደዳቸው ታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳውቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። መንግስት በግዴታ ደሞዝ ሊጨምር መሆኑን ያገኘነው መረጃ ያሳያል። ይህ አሰራር በእጅ አዙር የመንግስትን እጅ በመጠምዘዝ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰንና የሚያኖራቸው ደሞዝ እንዲያገኙ በር የሚከፍት መሆኑ ታውቋል። ዝቅተኛ የደሞዝ ወለል አለመደንገጉ በሰራተኞች ሕይወት ላይ ካስከተለው ብርቱ ጫና ባሻገር የአምራች ኢንዱስትሪዎችን መፈተኑ ተደጋግሞ ተነግረዋል። በዓለም አቀፉ የሰራተኞች ድርጅት ጥናት መሰረት የውጭ ኩባንያዎች ንብረት ከሆኑ የጨርቃጨርቅ ማምረቻ ፋብሪካ ሰራተኞች መካከል 48 በመቶ የሚሆኑት በዝቅተኛ ክፍያ ምክንያት ስራቸውን ለቀዋል። ይህንን ተከትሎም ኢትዮጵያ ዝቅተኛ የደሞዝ ወለል መደንገግ እንደሚገባት በተለያዩ አካላት ስትጠየቅ ቆይታለች። የዓለም አቀፉ የሰራተኞች ድርጅት መንግስት የደሞዝ ወለል ተግባራዊ በማድረግ የሰራተኞችን ሕይወት መቀየር እንደሚገባው ከዚህ ቀደም መጠየቁ ይታወሳል። ዝቅተኛ የደሞዝ ወለልን መወሰን ብቻ ሳይሆን ግን በሌሎች መስኮችም ለምሳሌ የቢዝነሶችን ምርታማነት መጨመር፣ ተጋላጭ የሆኑ ማህበረሰቦችን የሚያግዙ የማህበራዊ ጥበቃ ስልቶችን ተግባራዊ ማድረግ የመሳሰሉ የተለያዩ እርምጃዎች እንደሚያስፈልጉም ሲገለጽ ቆይቷል። መንግስት በቅርቡ የደሞዝ ጭማሪ ቢያደርግም ሰራተኞች ግን ካለው የኑሮ ሁኔታ አንጻር ጭማሪው በቂ አይደለም በሚል ቅሬታቸውን እያቀረቡ ይገኛሉ። የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን የኢትዮጵያን ሰራተኞች ይወክላሉ ከሚባሉ አባላቱ ጋር በቅርቡ አድርጎት በነበረው ጉባኤ ማጠቃለያ ላይ አባላቱ ባወጡት የአቋም መግለጫ እስካሁን ስናነሳቸው የነበሩ ጥያቄዎቻችን በመንግስት ባለመመለሳቸው ምክንያት ከዚህ በኋላ የስራ ማቆም አድማ ለማድረግ እንዲሁም ደግሞ በሰላማዊ ሰልፍ ለመጠየቅ እንገደዳለን ማለታቸው ይታወሳል። ይህ በእንዲህ እንዳለ ነው እንግዲህ አሁን የአውሮፓ ህብረት እንደ ኢትዮጵያ ባሉ ሀገራት ላይ አስገዳጅ የደሞዝ ጭማሪ እንዲያደርጉ አዲስ ህግ በይፋ ያስተዋወቀው። እንደ ኢትዮጵያ ካሉ ሀገራት ጋር የሚሰሩ የአውሮፓ ኩባንያዎች የሰብአዊ መብቶችና የአካባቢ ጥበቃ ጉዳዮችን በጥልቀት እንዲመረምሩ የሚያስገድድ ህግ በአውሮፓ ህብረት ፓርላማ ጸድቋል። ህጉ በፍጥነት ወደ ስራ ይገባል ተብሎ ባይጠበቅም ግን ኩባንያዎቹ የግዢ ስርዓታቸውን ከመኖሪያ ደሞዝና ከገቢ ጋር እንዲያጣጥሙ የሚያስገድድ መሆኑ ተገልጿል። ይህንን ህግ ተግባራዊ የማያደርጉ ሀገራት ግን ከአውሮፓ ገበያ ውጭ እንደሚደረጉ ነው የተገለጸው። መቀመጫቸውን አውሮፓ ያደረጉ ዓለም አቀፍ ኩባንያዎች በኢትዮጵያ ኢንቨስት ሲያደርጉ ወይም ደግሞ በኢትዮጵያ የተመረተ ምርት ሲገዙ በህጉ የተቀመጠው ቅድመ ሁኔታ ስለመሟላቱ እርግጠኛ ካልሆኑ ወደ ሌላ ሀገር ፊታቸውን ያዞራሉ ተብሏል። ይህ አሰራር በእጅ አዙር የመንግስትን እጅ በመጠምዘዝ ለሰራተኞች ዝቅተኛ የደሞዝ ወለል እንዲወሰንና የሚያኖራቸው ደሞዝ እንዲያገኙ የሚያደርግ መሆኑ ታውቋል። የሰራተኞችን ምርታማነትና የስራ አፈጻጸም ለማሳደግ በገበያው ከሚገኙ ሌሎች ተዋናዮች ጋር ለመወዳደር ካስፈለገ ዝቅተኛ የደሞዝ ወለል መደንገጉ አስፈላጊ መሆኑን ተጠቅሷል። ኢትዮጵያ ኢንቨስትመንትን ለመሳብና ከሌሎች ሀገሮች ጋር ለመፎካከር ከፈለገች ጥሩ ደሞዝ መክፈል እንደሚያስፈልጋትም ነው የተነገረው። ሰራተኞች በስራ ገበታቸው ቆይተው አዳዲስ ክህሎቶችን እንዲማሩና ውጤታማ እንዲሆኑ ግን ዝቅተኛ የደሞዝ ወለልን መወሰን ብቻ በቂ ያለመሆኑም ተነግረዋል። የክፍያ መጠኑ በየወቅቱ መስተካከልና የዋጋ ግሽበትን ከግምት ባስገባ መልኩ መስተካከል ያለበት መሆኑም ተጠቅሷል። ኢትዮጵያ እንደ ጎረቤቶቿ ኤርትራ፣ ሶማሊያ፣ ጅቡቲና ደቡብ ሱዳን ዝቅተኛ የደሞዝ መጠንን ካልደነገጉ
ከደነገጉ የመጨረሻዎቹ የአፍሪካ ሀገራት አንዷ መሆኗ ተጠቅሷል። ሌሎች የአፍሪካ ሀገራት ግን ዝቅተኛውን የደሞዝ መጠን በሕግ ደንግገዋል፣ አሊያም ደግሞ ሰራተኞች ከቀጣሪዎቻቸው ጋር ተደራድረው መብታቸውን የሚያስከብሩበትን ስልት ተግባራዊ አድርገዋል። በሌላ መረጃ ደግሞ የአሜሪካ ድጋፍ በመቋረጡ በሆቴሎች የሚደረጉ ስብሰባዎችና ስልጠናዎች መቀነሳቸውን ሰምተናል። በርካታ ተቋማትም ከሆቴሎች ጋር የገቡትን ውል በመሰረዛቸው ሆቴሎቹ በ10 ሺዎች የሚቆጠር ዶላር ለማጣት መገደዳቸውን የታወቀው የአሜሪካ ዓለም አቀፍ ተራድኦ ድርጅት ወይም ደግሞ USAID በተለያዩ መንገዶች ለሀገሮች ሲያደርገው የነበረው ድጋፍ በመቋረጡ ምክንያት በአዲስ አበባ ከተማ በሚገኙ ሆቴሎች ይካሄዱ የነበሩ ስልጠናዎች፣ ስብሰባዎችና አጫጭር አውደ ጥናቶች መቀነሳቸውን የሆቴል ዘርፍ ተዋናዮች ተናግረዋል። እንደ አውሮፓውያን አቆጣጠር በ2024 ብቻ ወደ 38 ቢሊዮን ዶላር በጀት በመላው ዓለም ወጪ ማድረጉ የሚነገርለት USAID ለኢትዮጵያ 1.2 ቢሊዮን ዶላር ድጋፍ ያደረገ ግዙፍ የተራድኦ ድርጅት መሆኑ ይነገርለታል። በአዲስ አበባ ውስጥ ከሚገኙ ሆቴሎች ይህ ድጋፍ በመቋረጡ የገጠማቸውን ችግር በተመለከተ ስማቸው እንዳይጠቀስ የፈለጉ አንድ የማርኬቲንግ ባለሙያ እንደ አውሮፓውያን አቆጣጠር በመጋቢትና በሚያዝያ 2025 ብቻ ለሆቴላቸው ይገባ የነበረ 25000 ዶላር በፕሮግራሙ መታጠፍ ምክንያት መሰረዙን ተናግረዋል። በዚህ ምክንያት የማይገኘውን ገንዘብ ለማካካስ ከዚህ ቀደም ከነበረው የሆቴሉ ዋጋ ባነሰ ገንዘብ ፕሮግራሞችንና እንግዶችን የመቀበል እንዲሁም ደግሞ በማርኬቲንግ ባለሙያዎች አማካኝነት ወደ ድርጅቶችና ተቋማት በመሄድ የማካካሻ እንግዳ የመሳብ ስራ እየተከናወነ መሆኑን ተናግረዋል። በተመሳሳይ በካሳንቺስ አካባቢ የሚገኝ አንድ የሆቴል አዳራሽ ባለሙያ በሰጡት አስተያየት ደግሞ የሆቴሉ አዳራሽ በሳምንት 3 አንዳንዴም ለ5 ቀናት በሙሉ ተይዘው የነበረበት ጊዜ እንደነበር አስታውሰው አሁን ግን የሚደረጉ ስብሰባዎች ቁጥር መቀነሱን ገልጸዋል። አንድ የሆቴል ማርኬቲንግ ባለሙያ ከዚህ ቀደም በሚደረጉ ስብሰባዎች ምንም እንኳን ሁሉም ስብሰባዎች በቀጥታ በUSAID የሚደገፉ ባይሆንም በተዘዋዋሪ በራሱ ድጋፍ የሚደረግላቸው እንደሆነ መረጃው እንዳላቸው ተናግረዋል። በአዲስ አበባም ሆነ ከአዲስ አበባ ውጭ የሚገኙ ሆቴሎችን ለመጠየቅ በተደረገ ጥረትም ድጋፉ በመቋረጡ ብዙ ስምምነቶች መሰረዛቸውን ለማወቅ ተችሏል። በጉዳዩ ላይ አስተያየት የሰጡት የኢትዮጵያ የሆቴልና የቱሪዝም አሰሪዎች ፌዴሬሽን ፕሬዝዳንት ፍትህ ወልደሰንበት በUSAID በሚደገፉ ፕሮግራሞች በተለይም የተለያዩ ስልጠናዎች፣ ኮንፈረንሶችና አውደ ጥናቶች ሲካሄዱ እንግዶችም የመኝታ ክፍሎችን ይይዙ እንደነበር ገልጸዋል። ከሆቴሎች ጋር የሚደረጉ ስምምነቶች በመሰረዛቸውና ፕሮግራሞቹን በመታጠፋቸው እንዲሁም ደግሞ እንግዶቹ በመቅረታቸው የደረሰውን ጫና በተመለከተ ፌዴሬሽኑ በቀጣይ ጊዜያት ግምገማ እንደሚያደርግበት ገልጸው ሆቴሎች አማራጭ ስትራቴጂ እንዲቀይሱ አሳስበዋል። የረድኤት ድርጅቶች ሰራተኞች ደግሞ በተለያዩ ጊዜያት ለእረፍትና ለስራ ወደ ሆቴሎች ለመምጣት እቅድ ይዘው የነበሩ ቢሆንም ዓመታዊ ስምምነቶችና ወቅታዊ ግዢዎች መሰረዛቸው ነው የታወቀው። ይህም በሆቴል ኢንዱስትሪው ላይ ትልቅ ጫና መፍጠሩን ዶክተር ፍትህ ተናግረዋል። የሆቴሎች ገቢም እንደሚቀንስ እንጠብቃለን ያሉት ፕሬዝደንቱ መንግስታዊ ያልሆኑ ድርጅቶች ብቻ ሳይሆኑ በUSAID ይደገፉ የነበሩ የጤና ሚኒስቴርን ጨምሮ በርካታ መንግስታዊ ተቋማት የነበራቸውን ውል ሙሉ በሙሉ በማቋረጣቸው ወደፊት ሊደረጉ የነበሩ ዝግጅቶች መታጠፋቸውን ከተለያዩ ሆቴሎች መስማታቸውን አስረድተዋል። ይህ ክስተት ዘርፉ በሀገር ውስጥ ያለውን የቱሪዝም ዘርፍ ማጠናከር እንዲሁም የሀገር ውስጥ የገበያ አቅምን መፍጠር እንደሚያስፈልግ የሚያሳይ ከኮቪድ-19 ክስተት ቀጥሎ የመጣ ትልቅ ችግር መሆኑን ተናግረዋል። በሌላ በኩል ደግሞ የሆርቲካልቸር ፓርኮች ማቋቋሚያ ስትራቴጂ ይፋ ሊደረግ መሆኑን ሰምተናል። በኢትዮጵያ የተለያዩ የሆርቲካልቸር ፓርኮች ለመጀመሪያ ጊዜ እንዲቋቋሙ የሚያደርግ ስትራቴጂ በቅርቡ ይፋ እንደሚሆን ተገልጿል። ረዥም ጊዜ ወስዶ የተከለሰው ሀገር አቀፍ የሆርቲካልቸር ስትራቴጂ በዘርፉ መሰማራት ለሚፈልጉ በርካቶች ጥሩ አቅም የሚፈጥር መሆኑን በግብርና ሚኒስቴር የሆርቲካልቸር ልማት መሪ ስራ አስፈጻሚ አቶ አብደላ ነጋሽ ተናግረዋል። አቶ አብደላ እንደሚሉት ከሆነ ስትራቴጂው በአነስተኛ ይዞታ ላይ ተሰማርተው የሚገኙ አርሶ አደሮችንና ሌሎች አካላትን የበለጠ ተጠቃሚ ሊያደርግ የሚችል ነው። ይህም ለሀገራችን ትልቁ ማነቆ የሆነባት የውጭ ምንዛሪ የማግኘት ችግርን ለመቅረፍ ሰፊ እድል ይፈጥራል ሲሉ ገልጸዋል። ከ2010 ዓ.ም ጀምሮ ተግባራዊ በመደረግ ላይ የሚገኘው ሀገር አቀፍ የሆርቲካልቸር ስትራቴጂ ትኩረት አድርጎ የተዘጋጀው አነስተኛ ይዞታ ያላቸው አርሶ አደሮችን በመደገፍና የላቀ ተጠቃሚነታቸውን ማረጋገጥ እንደነበር ያወሱት አቶ አብደላ በአሁኑ ጊዜም የግሉ ዘርፍ በስፋት ወደ ዘርፉ ገብቶ ተጠቃሚ እንዲሆን ያስችላል ሲሉም አስረድተዋል። በዘርፉ የእውቀት የክህሎትና የቴክኖሎጂ ሽግግር እንዲመጣ ከተፈለገ የግል ሴክተሩን በሚገባ መደገፍና ማሳተፍ
መሳተፍ እንደሚያስፈልግ አቶ አብደላ ተናግረዋል። ከዚህ ባሻገር ኢትዮጵያ 32 የአግሮ ኢኮሎጂ ዞኖች እንዳሏት የጠቀሱት መሪ ስራ አስፈጻሚው ይህም ሀገሪቱ ምንም ማምረት የማትችለው ነገር እንደሌለ የሚያሳይ መሆኑን ጠቁመዋል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎች ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።